ሰላም እንደምናላችሁ ሁላችሁንም ሰላም ብያለሁ። ለማታቁኝ ኪያን እባላለሁኝ። በዚህ ቻናል ቴክኖሎጂ ቤዝድ ያደረጉ ለእናንተ ይሆናሉ ያልኳቸውን የመረጥኳቸውን ሼር ማድረግላችሁ ቻናል ነው። አዲስ ከሆናችሁ ይህን ቻናል ሰብስክራይብ፣ ላይክ በማድረግ ጀምሩት። ዛሬ መግቢያ ላይ ኦሬዲ ለመጥቀስ እንደሞከርኩት ስለ ቢዝነስ አይዲያ የምነግራችሁ ይሆናል ማለት ነው። አሁን ባለንበት ከረንትሊ ምን ኤሪያ ላይ ብንሰራ ውጤታማ ሊያደርገን ይችላል የሚል ላይ የምናየው ይሆናል። እንዳልኳችሁ ይህን ቻናል ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። የመጀመሪያው ቢዝነስ አይዲያ እንደ ስታርታፕ ሪከመንድ የማደርጋችሁ አርቲፊሻል ኢንተለጀንስ ላይ ነው። አብዛኛውን የኔን ቪዲዮ በኔ ቻናል ገብታችሁ ብታዩ አብዛኛውን የሰራሁት ስለ ኤአይ ሞዴሎች፣ ስለ ኤአይ ካምፓኒዎች ነው። ምክንያቱም አሁን ያለንበት ጄኔሬሽን በኤአይ ላይ ኦሬዲ ሎኬት እያደረገ ወደ ኤአይ ሲስተሞች ግራብ እያደረገ ስለሆነ ሁልጊዜ ሪከመንድ ማረጋችሁ በአርቲፊሻል ኢንተለጀንስ እንዲሰሩ ነው ማለት ነው። የመጀመሪያው ቢዝነስ አይዲያ እንደ ስታርታፕ መውሰድ ያለባችሁ በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንስ ያላችሁን እውቀት ዴቨሎፕ ማድረግ ይኖርባችኋል ማለት ነው። እንግዲህ ኤአይ ዲፕሎይ ማድረግ ሊሆን ይችላል፣ ኤአይ ኤጀንቶችን በመጠቀም ሊሆን ይችላል፣ የተለያዩ ማሽን ለርኒንጎችን ትሬን በማድረግ ሊሆን ይችላል። ኤአይ ባጭሩ ኤአይ ካምፓኒዎችን ተጠቅማችሁ የራሳችሁን ስታርታፕ ቢልድ ያደረጋችሁ ለካምፓኒ አሲስት የሚያደርጉ ሰርቪሶችን ፕሮቫይድ የሚያደርግ ኦርደር ወይም ደግሞ ኮዶችን ዲፕሎይ በማድረግ ሊሆን ይችላል። በኤአይ የመጀመሪያው እንደ ዘንድሮ በ2025 እንደ ቢዝነስ አይዲያ ወይም ደግሞ ቶፕ ፕሮፊቴብል ጆብ ሴክተር ተብሎ ከተጠቀሱት የመጀመሪያው አርቲፊሻል ኢንተለጀንስ ነው ማለት ነው። ሁለተኛ ሪከመንድ የማረጋችሁ ወይም ስኪላችሁን ዴቨሎፕ እንድታደርጉ ሪከመንድ የማረጋችሁ በሳይበር ሴኩሪቲ ዙሪያ ነው። እንግዲህ ሳይበር ሴኩሪቲ ላይ ካይንድስ ኦፍ ኢቲካል ሃኪንጎች አሉ፣ ካይንድስ ኦፍ ስኪሎች አሉ። በሃኪንግ ዙሪያ ላይ የካምፓኒዎችን ዴታዎችን ፕሮቴክት ለማድረግ ሊሆን ይችላል ፍሮም ካይንድስ ኦፍ አታከር ኦር ማልዌር የምንላቸውን። ስለዚህ ሳይበር ሴኩሪቲ ላይ ያላችሁን ስኪል ዴቨሎፕ ማድረግ ይኖርባችኋል ማለት ነው። በዚህ ኤሪያ ላይ የተሰማራለንበት ኦሬዲ በጣም የሚያዋጣና እንደ ስታርታፕ ይሆናችኋል ብዬ የማስበው ዲጂታል ማርኬቲንግ ነው። እንግዲህ ብዙ ሰዓት ነግሬያችኋለሁም ስለዚህ ቶፒክ። አሁን ያለንበት ኦሬዲ ዲጂታል ወርልድ ወደ ቴክኖሎጂ ትራንስፎርም እየሆነ ስለሆነ በቴክኖሎጂ ጀነራሊ ያላችሁን እውቀትና ስኪል ዴቨሎፕ ማድረግ ይኖርባችኋል ማለት ነው። እንግዲህ ዲጂታል ማርኬቲንግ ሲባል ኦሬዲ እናንተ ቨርቹዋል ላይ ሆናችሁ ወይም ደግሞ ኦቨር ቨርቹዋል አክሰስ ሰርቪሶችን ለመስጠት የሚያስችላችሁን ስኪል መማር ማለት ነው። እንደ ስታርታፕ ወይም ደግሞ እንደ ጀማሪ ካይንድስ ኦፍ እነዚህ ግራፊክ ዲዛይኖችን፣ ኮዶችን አሲስት ለማድረግ ሊሆን ይችላል፣ አድቨርታይዝመንቶችን፣ እነዚህ አድ በመስራት ብቻ የራሳችሁን ስታርታፕ ቨርቹዋሊ ቤታችሁ ቁጭ ብላችሁ መጀመር ትችላላችሁ ማለት ነው። ሌላውና ዋነኛው ነገር በአራተኛ እንደ ስታርታፕ ብትጀምሩ ብዬ እኔ ሪከመንድ የማረጋችሁ ኮዶችን መማር ነው። ወይም ፓይተን ሊሆን ይችላል። ኤአይ እንግዲህ ኤአይ ወይም ደግሞ ፓይተኖችን በመጠቀም ነው ኤአይ ፊቸሮችን ዲፕሎይ ለማድረግ የምንጠቀመው ማለት ነው። ስለዚህ በፓይተን ዙሪያ ላይ ያላችሁን እውቀት ዴቨሎፕ ማድረግ ይኖርባችኋል ማለት ነው። ሌላው ዌብ ዴቨሎፕመንት እንግዲህ ባጭሩ ዌብሳይቶች እንዴት ነው ዲፕሎይ የሚደረጉት፣ ዲዛይን የምናደርጋቸው የሚለውን ነገር ፉል ስኪል ሊኖራችሁ ይገባል ማለት ነው። በእነዚህ ኤሪያ ላይ ስፔሻሊ ስኪል ካላችሁ ካምፓኒዎች የራሳቸውን ዌብሳይት ኦርደር ያደርጓቸዋል እንዲሰሩላቸው። ፐርሰናል ዌብሳይት ሊሆን ይችላል ወይም በዛም ብዙ ክሊያንቶችን ማፍራት ትችላላችሁ። በእነዚህ አራት ኤሪያ ላይ እንዲሰሩ እኔ ሪከመንድ አረጋችኋለሁ ማለት ነው። ምክንያቱም በፊት ያለንበት ወርኪንግ ትሬንድ አሁን እንደምታዩት ነው እየተቀየረ ነው ያለው ማለት ነው። ሁሉም ወደ ቨርቹዋል እየተቀየረ ነው ያለው። ስለዚህ በእነዚህ አራት ነጥቦች ላይ አሁን በነገርኳችሁ ላይ እንደ ስታርታፕ መጀመር ትችላላችሁ ማለት ነው። ስፔሻሊ ተማሪ ከሆናችሁ እነዚህ ሴክተር ላይ በደንብ እውቀታችሁን ብታዳብሩና ለወደፊትም ራሳችሁን እንዲሁም ቤተሰቦቻችሁን መርዳት የምትችሉበት ሴክተር ነው ማለት ነው። ማንኛውም ፊልድ ልትማሩ ትችላላችሁ። ሶሻል ላይ ወይም ናቹራል ላይ የፈለጋችሁትን ዲፓርትመንት የተማራችሁ እነዚህ አሁን የጠቀስኩላችሁ ፊልዶች ወይም ስኪሎች አዲሽናሊ መማር የምትችሏቸው ስለሆነ ሁላችሁም መማር